በሶስተኛ ደረጃ ይህን ትምህርት መስጠት አስፈላጊ የሆነ የሚገኘው ዋናው ነጥብ ዘ ኒድ ፎር ሬሌቫንት ናውሌጅ ስኪል ኤንድ ፖዚቲቭ አቲቲዩድ ነው። ይህም ማለት ተዛማጅነት ያለው እውቀት፣ ክህሎት እና አዎንታዊ አመለካከት አስፈላጊነት ነው። ተዛማጅነት ያለው እውቀት ማለት በአንድ የተወሰነ ጊዜ ውስጥ ለሚከሰት ልዩ ችግር መፍትሄ ለመስጠት የሚያስችል የእውቀት አይነት ነው። ሆኖም ግን እውቀት ወደ ተግባር ካልተቀየረ ወይም የተወሰነ ግብር ለማሳካት ጥቅም ላይ ካልዋለ ዝም ብሎ የተቀመጠ እውቀት ሆኖ ይኖራል ማለት ነው። በተጨማሪም አንድ ሰው እንደ ታማኝ የህብረተሰብ አባልነቱ ድርሻውን ለመወጣት የሚያስችሉት ትክክለኛ አመለካከቶችና አስፈላጊ ክህሎቶች ከሌሉት እውቀት ብቻውን ደካማ ሆኖ ይቆያል። ስለዚህ አብዛኞቹ ዜጎች በተለያዩ መስኮች ክህሎት ያላቸውና በስራ ቦታቸው ላይ አዎንታዊ አመለካከት የሚያሳዩ ከሆነ የሚመለከተው ሀገር በልማት ጥረቱ የተሻለ ውጤታማ የሆነ ነገር ማስመዝገብ ይችላል ማለት ነው። ትክክለኛ አመለካከቶች በሰዎች መካከል ስምምነትና ሰላማዊ አብሮ መኖር እንዲኖር ለማድረግ በጣም አስፈላጊ ግብዓቶች ናቸው። ማንኛውም ሀገር ክህሎት ያለው የሰው ኃይል ቅድመ ሁኔታ ነው ብሎ መናገር ተገቢ ቢሆንም ለስራ አዎንታዊ አመለካከት የሌለው ክህሎት ያለው የሰው ኃይል ግን ውጤቱ አውዳሚ ሊሆን ይችላል ወይም ደግሞ ካውንተር ፕሮዳክቲቭ ሊሆን ይችላል ማለት ነው። ምክንያቱም እንደ ሙስና፣ ጉቦ፣ የስልጣን አላግባብ መጠቀም፣ ለስራ መዘግየት እና ከስራ መቅረት የመሳሰሉት መጥፎ ድርጊት መታየታቸው የማይቀር በመሆኑ ነው። በዚህ ምክንያት የሲቪክስ እና ስነ ምግባር ትምህርት በወጣቶች ዘንድ ለሚታዩት ማህበራዊ ደዌ ወይም ሶሻል ኢልስ እንደ ጠቃሚ መድኃኒት ተደርጎ ይወሰዳል። ይህም ማለት በወጣቶች ዘንድ የሚታዩ እንደ ጸረ ማህበራዊ ባህሪዎች እና ለፖለቲካ ግዴለሽነት መሆን ወይም እንደ ኦስላር እና ስታርጊ የወጣቶች ጥረት ዩዝ ዴፊሲት ብለው የሚገልጹትን ችግር ለመፍታት ይረዳል። በአካባቢ ማህበረሰብ ደረጃም ማህበራዊ እና አካባቢ ችግሮችን በተሻለ ሁኔታ ለመፍታት የሚቻለው ዜጋ መሆን ምን ማለት እንደሆነ በመረዳት ነው ተብሎ ይታመናል። አራተኛው የትምህርቱ አስፈላጊነት የሚታየው ደግሞ ዘ ኢሹ ኦፍ ፎስተሪንግ ኢንተርካልቸራል ሶሳይቲስ፣ ይህም ደግሞ የባህላዊ መስተጋብር ማህበረሰብ የማጠናከር ጉዳይ ማለት ነው። የባህል ብዝሃነት እውቅና መስጠት በእርግጥም የሚደነቅ ቢሆንም የሲቪክስ እና ስነ ምግባር ትምህርት ግን በመካከላቸው ያለውን ዝምድና፣ ውይይት፣ የጋራ ተጠቃሚነትና ትስስር የሚያረጋግጥ የባህላዊ መስተጋብር ወይ ኢንተርካልቸራሊዝም ጽንሰ ሀሳብን በማስተዋወቅ አንድ እርምጃ ወደፊት ሊሄድ ይችላል። ከቃላት ፍቺ ልዩነት ባለፈ የሲቪክስ እና ስነ ምግባር ትምህርት አንዱ ሌላውን እንዲታገስ ወይም አንዱ የሌላውን ባህል እንዲያከብር ከማድረግ ባለፈ በመስተጋብር፣ በግልጽነት እንዲሁም ደግሞ ውጤታማ በሆነ አብሮነት ሶሊዳሪቲ ላይ የተመሰረተ ንቁ ልውውጥን ለማሳደግ ጠቃሚ መሳሪያ ነው። ትምህርቱ መድሎን ለማሸነፍ እንዲሁም በባህላዊ ቡድኖች መካከል እውነተኛ ሁሉንም ያካተተ ውይይት ለማሳደግ የሚረዱ የፖለቲካና የትምህርት አሰጣጥ ስልቶችን ለማዳበር የብዝሃ ባህል ወይም ደግሞ መልቲካልቸራል እና የባህላዊ መስተጋብር ኢንተርካልቸራል ትምህርትን ምርጥ ተሞክሮች ለማቀናጀት ይረዳል። የአካታችነት ወይም ኢንክሉሲቭ ጉዳይ ዓለም አቀፍ የዜግነት ጽንሰ ሀሳብ መስኩሊኒየር ወይም ደግሞ ወንዶች ላይ መሰረት ያደረገ በመሆኑ የስርዓተ ፆታ ግንኙነት እና የግል ህይወት ዘርፎች ፕራይቬት ስፌሮች ችላ ተብለው ቆይተዋል። ሲቪክ እና ስነ ምግባር ትምህርት በህዝባዊም ሆነ በግል ቦታዎች ውስጥ የፆታ ልዩነትን በሚገነዘቡ በተመሳሳይ ጊዜም አካታችነትና እኩልነትን የሚያረጋግጡ አዳዲስ ግንኙነቶችና ልምዶችን ያዳብራል ተብሎ ይታሰባል። ይህም በመደበኛው ውስጥ ለሴቶች ከተቀመጠው የኮታ ወይም ኮታ ድልድል ወይም ሴቶች በወንዶች የበላይነት የሚመራውን ፖለቲካ እንዲላመዱ ከሚያደርጉ ስልቶች ባለፈ መሄድ ይኖርበታል። ስለዚህም በህዝባዊ ቦታዎች እንዲሁም በቤተሰብ፣ በስራ ቦታ፣ በሰራተኛ ማህበራት እና በሌሎች ተቋማት ውስጥ ዴሞክራሲን እና አካታችነትን ማሳደግ የሲቪክስ እና ስነ ምግባር ትምህርት ትኩረት አቅጣጫ ይሆናል። ትምህርት አስፈላጊነት ዋናው ነጥብ ኢሹ ኦፍ ፒስ ቢልዲንግ የሰላም ግንባታ ጉዳይ ነው። ወታደራዊ መስፋፋት፣ ሽብርተኝነት፣ የእርስ በርስ ጦርነትና የዘር ማጥፋት ድርጊቶች እየበዙ ባለበት አካባቢ
የዜግነት ትምህርት በትብብር፣ በውይይት፣ በፍትህ ላይ የተመሰረተ ዘላቂ ሰላምን ለማምጣት የትምህርት አሰጣጥ ስልቶች ማቅረብ ይኖርበታል። የሲቪክስ እና ስነ ምግባር ትምህርት ብቻውን ለዓለማችን ሰላም ማምጣት እንደማይችል ግልጽ ቢሆንም ሰላማዊ ሁኔታዎች እንዲፈጠሩ ግን ትልቅ አስተዋጽኦ ሊያበረክት ይችላል። ይህም ለሰላም ግንባታ፣ ለግጭት አፈታት፣ ለማገገም ወይም ደግሞ ሂሊንግ፣ ለእርቅና ለድህረ ግጭት ግንባታ ኦር ሪኮንስትራክሽን የሚያስፈልጉ ብቃቶችን ማዳበር ያካትታል። በተጨማሪም ሰላማዊ ህዝባዊ እምቢተኝነትን ወይም ደግሞ ነን ቫዮለንስ ሲቪል ዲስኦቢዲየንስ ፍልስፍናዎችን፣ ስልቶችንና ክህሎቶችን መረዳት ያካትታል። ለሰላም ቅድሚያ የሚሰጥ የዜግነት ትምህርት በራሳችንና በግል ግንኙነታችን ውስጥ ሰላምን ለማጎልበት እንዲሁም በማህበረሰባችንና በዓለም አቀፍ ደረጃ ለሰላም ምቹ የሆኑ ሁኔታዎችን ለመፍጠር የሚያስችሉ እሴቶችን፣ አመለካከቶችን እና ክህሎቶችን ሊያዳብር ይችላል። የሞራል ወይም የስነ ምግባር እና የስነ ዜጋ ትምህርቶች ዓላማ ሰዎች በገዛ ፈቃዳቸው ውሳኔ እንዲያሳልፉ ማስቻል ነው። ደንቦችን በቀላሉ ማስተማር ይቻላል፣ ነገር ግን ስነ ምግባር ካላስተማሩ በስተቀር እነዚህን ደንቦችን እንዲያከብሩ ማድረግ ቀላል አይደለም። ስለሆነም ስነ ምግባር ማስተማር በትምህርት ውስጥ ጠቃሚ እና አስፈላጊ ቦታ አለው። ከዩኒቨርሲቲ የሚመረቁ ተማሪዎች በሙያቸው በደንብ የተማሩ ሊሆኑ ይችላሉ፣ ነገር ግን ያ ብቻውን በቂ አይደለም። አርስቶትል እንደሚለው ልብን ሳያስተምሩ አእምሮን ማስተማር ምንም አይነት ትምህርት እንዳልተማሩ ይቆጠራል ይላል። ሞራል እና የዜጋ አስተምህሮት እሴቶች የትምህርቱ መሰረት የሚከተሉትን ዋና ዋና የሞራል፣ የስነ ምግባር፣ የዲሞክራሲ እና የትምህርት እሴቶች በተማሪዎች ዘንድ ማስረጽ እና ማሳደግ ነው። ለህይወት አክብሮት መስጠት፣ ጥልቀት ያለው ምክንያታዊነትን ማክበር፣ ፍትሐዊነት፣ ለሌሎች ደህንነት መጨነቅ ወይም ማሰብ፣ ለልዩነት አክብሮት መስጠት፣ ግጭቶችን በሰላማዊ መንገድ መፍታት። በአጠቃላይ በማንኛውም የትምህርት ተቋም ሲቪክስ እና ስነ ምግባር ትምህርትን የማስተማር ግብ መብቶቻቸውን መጠየቅና መጠቀም የሚችሉ ግዴታዎቻቸውን ደግሞ እንደየሀገሩ ሕግ የሚወጡ ብቁ ከፍተኛ የስነ ምግባር ደረጃ ያላቸውና ኃላፊነት የሚሰማቸውን ዜጎች ማፍራት ነው። ዲሞክራሲ ያለ ዜጎች ተሳትፎ ስሙን አይመጥንም። ከፔሬክልስ ዘመን ጀምሮ ይህ አባባል ሲደገፍና ሲከራከሩበት የቆዩ ጉዳይ ነው። ጥያቄው ዜጎች በዲሞክራሲያዊ የውሳኔ አሰጣጥ ሂደቶች መሳተፍ አለባቸው ወይስ የለባቸውም የሚለው አይደለም። ይልቁንም ለአንድ ሕያው ዲሞክራሲያዊ ምን ያህል ተሳትፎና ንቁ ተሳትፎ መሆን ያስፈልጋል የሚለው ነው። ይሁን እንጂ የዜጎች ተሳትፎ እንደ ቀላል ወይም እንደ እርግጠኛ ነገር ሊወሰድ አይችልም። ይልቁንም በሀብት ወይም በአቅም፣ በተነሳሽነትና በማህበራዊ ግንኙነት ላይ በእጅጉ የተመካ ነው። ዲሞክራሲን የሚያጠናክሩና በምላሹም በዲሞክራሲያዊ ተሞክሮች የሚጠናከሩ ዜጎች ዝንባሌዎች እና ተግባራት አክቲቭ ሲቲዝንሺፕ ወይም ንቁ ዜግነት በሚለው መጠሪያ ስር ይጠቃለላሉ። ዜጎች ያለ ልዩ ብቃቶች እነዚህን ታላላቅ ተግባራት በበቂ ሁኔታ መወጣት አይችሉም። ይህም ማለት ዜጎች ንቁ ዜጋ ለመሆን የሚያስችላቸውን የእውቀት፣ የክህሎት፣ የአመለካከትና የእሴቶች ጥምረት ሊኖራቸው ይገባል። ባለፉት 10 እስከ 15 ዓመታት ውስጥ በትምህርት ቤቶች እና በትምህርት ስርዓት ውስጥ ያለውን የዜግነት ትምህርት ልምድ ለመከለስ ወይም ሪቫይዝ ወይም ለማነቃቃት የተደረጉ አንዳንድ አስደናቂ ጥረቶች ተመልክተናል። የዜግነት ትምህርት እንደ አዲስ ለመቅረጽ ወይም ለማነቃቃት የሚሉ ጥያቄዎችም ቀርበዋል። አቅራቢዎቹ በዚህ ትምህርት ዘርፍ ላይ አሁንም ያለውን ቸልተኝነትና ግዴለሽነት በመቃወም ከመደበኛ ሲቪክስ ባለፈ አዲስና የተለየ ዲሞክራሲያዊ የዜግነት ትምህርት እንዲኖር ይጠይቃሉ። ይህም ስለ ፖለቲካ ተቋማት አወቃቀር ብቻ ከማስተማር ይልቅ ዲሞክራሲን በሌላ አዲስ መንገድ ማስተማርን እንዲሁም በአስተማሪ ላይ ብቻ የሚመሰረት የፖለቲካ ትምህርት የዘለለ ስለ ዲሞክራሲ ለዲሞክራሲና በዲሞክራሲ አማካኝነት የሚሰጥ ትምህርት እንዲተገበር ይጠይቃሉ።